እና አንተ እኔን እመታለሁ እያልከኝ ነው? ለማንኛውም በመርፌ ቢወጉ የምተነፍስ ነው የሚመስለው። አንተ እኮ ነገር ይያለው ብለህ ዋሸኝ። ከዚህ በኋላ የሚያስተማምንን ገንዘብ ነው። የምን ገንዘብ? 1 ሚሊዮን ብር ታዘጋጅልኛለሽ? ጊዜ የለኝም። እኔም እኮ እንደ እህት ስላየሁሽ ነው ከወንድ ጋር ሳይሽ የተቆጣሁት። እንደ እህት ማየት ጥሩ ነው፣ ግን ደግሞ እኔ እኮ ሕፃን ልጅ አይደለሁም። ምን ማድረግ እንዳለብኝና እንደሌለብኝ አውቃለሁ። ደግሞ ስራዬንም በአግባቡ እየሰራሁ ነው። ስለዚህ ስራዬን ከጨረስኩ እንደፈለኩ መሆን እችላለሁ ነው የምትይው? ካሌብ ከዚህ ቤት ወጥቼ አየር ስቀበል ደስ እያለው አይደለም። ወር ጠብቄ በወር እረፍቴ እንደወጣ ነው የሚፈልገው። እኔ ደግሞ በወር የሚሄድበት ዘመድ እንኳን የለኝም። ወጥቶ አየር መቀበልን ግን እንድከለከል አልፈልግም አባዬ። እስካሁን ህግ ስትከተይ ነበር፣ አሁን ግን ማስፈራራት ነው ያልሽው። ማስፈራራት? ካሌብ ደህና ነገር በገንዘብ መስሎኝ ቀጥረ የምታሰራኝ? አዎ እሱ የጠፋሽ መሰለኝ። አባዬ እኔ ከዚህ በላይ አልችልም። ውዝመል ስብራቷን አልቅሳ ተወጣ። እሱንም ልከለከላት ነው የተነሳው። ቆይ ለምንድን ነው ቤቴን ለቃችሁ ማትወጡልኝ? እንዳንቺ አይነት አረመኔና እንደሱ አይነት ማሰብ የማይችል ሰው ማየት ሰልስቶኛል። አባዬ እኔ እኮ ቤቴ ነው። ቤትህ ነው? ኧረ ማን ሰጥቶ? ቤቴ ነው ትላለህ ደግሞ? አረ ተረጋጋ አባዬ። ተረጋጋ አትበለኝ። አሰማኝም እንዴ? እሺ ቆይ ምን ላድርግ? መጀመሪያ እቺ ሚስትህን ይዘልኝ ውጣ። ሚስትህን በዚህ 15 ቀን ውስጥ ያልኩሽን ብር ካላመጣሽ እንደምትሞች ወቂ። በዚህ ሁኔታ በእኔ ምክንያት ራሱ መሄድሽ ልክ አይደለም። ካሌብ በአንተ ምክንያት ሳይሆን መሄድ ስላለብኝ ነው የምሄደው። ካሌብን ከያዝነው አባት ለልጁ ብሎ ይከፍላል፣ ወይም ደግሞ ትሁትን። ማናት ደግሞ እሷ? የቤቱ ሰራተኛ ናት። ጅል ነሽ ልበል? የፈለግከውን በል። እኔ ግን ጥሩ ሀሳብ ነው የነገርኩህ። ልጄ ወስነሽ ነው ግን እንዲህ በድንገት የምትሄጂው? ወስኛለሁ አባዬ። አላስገድድሽም፣ ግን ቢያንስ ተዘጋጅተሽ አትሄጂም? የምትፈልጊውን ገንዘብ ግን አስገባልሻለሁ። ትሁቴ ቤት ለቃ ሄደች። ወደ ቤተሰቦቿ ጋር ገጠር ገባች። አባዬም በለቅሶ ሸኛት። ካሌብ ልቧን ሰበረው። በሚናገረው ነገሮች ልቧ ተሰበረ። ትሁቴ በቃ አባዬ እሄዳለሁኝ፣ ይሄን ያክል ዓመት ቆይቻለሁ በማለት አባዬን ተሰናብታ ከዚህ ሄደች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ክፍል 47 ስንመለስ እንግዲህ ዳንኤል ለመሰናበት የሰራው ስራ ሀፍረት ይዞት ማለት ነው። ቤቱን ለቆ ሊሄድ አባዬን ይቅር በለኝ እያለ እየለመነ ነበረ ያለቀው። ተጸጽቶ በልመና ላይ ነበረ። የዚህም ጊዜ አባዬም በቃ ተነስ እያለው የት ልትሄድ ነው አሁን ታዲያ ሲለው ወደ ቤተሰቦቼ በቃ ራሴን እንትን ማለት አለብኝ አባዬ፣ ይሄ ሁሉ ነውሬንዬ ቀና ብዬ አንተን ማየት አልቻልኩም፣ የሰራሁት ኃጢአት በጣም ብዙ ነው እያለ ተጸጸተ። ይህንንም በሚል ሰው ኃጢአት ስራውን አውቆ እንትን ማለት በደሉን አውቆ መጸጸት ጥሩ ነገር ነው ልጄ እያለ ነበረ ሲነግረው የነበረው ማለት ነው። በዚህም ጊዜ እንግዲህ አባዬም በቃ ና ቶሎ የት ነው የምትሄደው? አንድ ነገር ትሰራልኛለህ እና ስለዚህ አትሄድም በቃ ይለዋል። አባዬም የዚህም ጊዜ ሻንጣውን ይቀማውና ምን ላደርግ አባዬ በቃ ልሄድ ቢለውም አይቻልም ብሎ አባዬም ይመልሰዋል ማለት ነው። ይህንን ሲመልሰው ሻንጣውን ተቀብሎ እሺ በቃ ምንድን ነው የምሰራው በማለት ስራውንም ይነግረዋል። ሁሉንም ከቴና ጎን አሁንም እንድትሆን እፈልጋለሁኝ። አሁን ላይ እኮ እኔም ርቃኛለች፣ ልታምነኝም አችልም፣ እሷንም ደግሞ ማየትም አልፈልግም። የምሰራውም ያው አብረኸኝ ሁን ማለቱ አይቀርም፣ ለእኔ ብለህ ማድረግ አለብህ እያለው አባዬም ሁሉንም ነገር ይነግረዋል። እሱም እሺ በማለት የእሱን ጥያቄ የምትለኝን ሁሉ አደርጋለሁ በማለት ዳኔም ሁሉንም ነገር ይቀበላል ማለት ነው። ይህንን ብሎ እንግዲህ ትሁቴም አሁን ላይ ያለችበት ሁኔታ ቤተሰብም ለማየት እሄዳለሁ ብላለች። ካሌብም በባለፈው ማስቀይሟታል፣ አሁንም እንዳስቀየማት እናም ዛሬ አዲስ ነገር ሁሉም ተፈጥሯል ማለት ነው። የሰማይ ስባሪውም መጥቷል። የሰማይ ስባሪው እንግዲህ አባዬን የሆነ በጨለማ ሰዓት ላይ ወደ ካፌ በመሄድ ነበረ ያየው። የዚህ ጊዜ ተከታትሎት ነበር የገባው። ትሁትም ቴናም ተኋላ ነበረችና አንገቷን መጀመሪያ እሷን ሲጥ አድርጎ ያዛት። በመያዝም ምንድነው ነው የምትፈልገው? ሙቷል ያልሽው እሱን አስመልጠሽ ነው አይደለ ብሎ አንገቷን ሲያንቃት አንተ ነህ
እንደውም ገድየዋለሁ ያልከኝ እያለችው ነበር። የዚህ ጊዜ 1 ሚሊዮን ብሬን ታመጫለሽ፣ ቀልድ የለም አለበለዛ በህይወትሽ ፈርደሽ ነው እያላት ነበረ። እሷም ከየት ብዬ ነው ማመጣው እንዴት ብዬ ነው እያለች ነበረ ስትለው የነበረው። ተናግሬ ያለሁኝ ስራዬን እንትን ብለሻል ብሎ ነበር ሲላት የነበረው። እሷም ግን አንተ ነህ እኮ አሁን እንትን ብለሃል ገድየዋለሁ ያልከኝ እያለችው ነበርና በአንድ ሆነው እንግዲህ ከዳንኤልንም ታገኘውና ዳንኤልን ሁሉንም ነገር ታወራለች። ካሁን በኋላ አብረን ሁነን እንትን እንበል፣ ሰውየው ግን በጣም እንትን እያለኝ ነው፣ እባክህን ከጎኔ ይሁንልኝ እያለኝ። ያኔ ሰማይ ስባሪ የሚያክል ሰውዬ እንዴት ነው እኔ የምችለው? አይተሻል ካንቺ ከኔ እኔም እኮ ካንቺ ትንሽ ነው ከፍ የምለው። ስለዚህ የዛኔ አይተሻል እንዴት እንዳደረገኝ። ስለዚህ እንዴት ነው እሱ ጋር ተጋጥሜ እንትን እምለው? ለክስ በቃ እንክሰሰው እያለችው ነበረ። አስበሽዋል? መጀመሪያ እኮ አንቺ ነሽ፣ አንቺም የት ይቀርልሻል ክሱ እያላት ነበረ። ምክንያቱም መነሻው አንቺ ነሽና እያላት ነበር። እናም ይሄንን እያላት ሳለ እሷም ይሄንን ስትለው እሱም እኔ ዝን ነገር አታስገብኝ እያለ ዳንኤልም ይሄንን ይነግራታል ማለት ነው። በዚህ ጊዜ እንግዲህ ዳኒም ይሄን ካላት በኋላ እያሉ ማለት ነው አባዬ ጋር በመሄድ የሰማይ ስባሪው ከጎኑ ቁጭ ብሎ ነበረ። እስካሁን አለ በዚህ በእንትን ትንቀሳቀሳለህ እያለው ነበረ። እሱም አዎ ምንድነው አሁንማ በዚህ በጨለማ ሆነህ ደግሞ አፍህን እንትን ትላለህ እንደ ያለው አንተን ትተነፍሳለህ፣ ግን ደግሞ አንተን ደብድቤ እንትን ማለት አልፈልግም መታሰር እያለው ነበር። ምን ነው እንደው የተለቀክ ጊዜ አፍህን ከፈትክ እያለ ነበር የሰማይ ስባሪውም ሲለው የነበረው አባዬም ማለት ነው። አባዬ መልስ ሲሰጠው ነበርና ላንተኔ እንትን ነበር እያለው። ወደ ካሌብ ጋር ስንመጣ ካሌብ እንግዲህ ትሁቴን ይቅርታ ሊጠይቅ አባዬ ስለተናገረው ይቅርታ ሊጠይቃትም እንትንም ሌለ። ሁለተኛ ደግሞ ይህንን ልትለው ተጸጽተህ ወይንስ በእንትን ነው ስትለው ነበር። በክብሬ ምንም አልደራደርም፣ ቢሆንም ግን እኔ ይህን ያክል ጊዜ 6 ዓመት ስቀመጥ እረፍት ዘመድ የለኝም ወድዝ ምንም የለኝ፣ እረፍትም ሂጄ አላቅም። ስለዚህ እኔ ንፋስ ልቀበል እንጂ በፍጹም ምንም ነገር እያደረግኩት የለም። ስለዚህ ምንድነው እንትን የምትለው? ከሌላ ሰው ጋር አየኋት እንትን አልኩ የምትለውም እሱ ግን በቃ እንዳውም ሂድ እዛው ከአባዬ ጋራ እምናገረዋለይ ብላ ሳሎን ቁጭ እንዳሉ ትሄዳለች ማለት ነው። ትሁቴ ሁለቱም ቁጭ እንዳሉ አባዬም ምንድነው ልጄ በማለት ቁጭ በይ ይላታል ማለት ነው። አባዬም ልጁም ቁጭ እንዳሉ ሁሉንም ነገር ትነግረዋል። ትሁቴም ወደ አባዬ ጋር ሄዳ ቁጭ ብላ ካሌብን ባለበት ሁሉንም ነገር ትናገራለች። ንፋስ ለመቀበል ብሄድ እንደዚህ አለኝ፣ እኔ ደግሞ ክብሬን ፈልጋለሁ እያለች ነበረ ስትናገር የነበረችው። ይህንንም ባለችም ጊዜ እሱ እንግዲህ ምን ይላታል? ማንም ያለች ሲላት ካሌብ ነው ትለዋለች። እሱም አዎ አሁን ታዲያ ልታስፈራሪ ነው እያለ መጥፎ ቃል ሲናገራትም ደህና ነህ ግን ካሌብ ምን ሆነህ ነው እንደዚህ የምትለው እያለችው ነበርና እሱም ይሄንን በሚላት ጊዜ ተነስታ በቃ በለቅሶ ትሄዳለች። ምንም ቢሆን በቃ ካሁን በኋላ የሚያስፈራ የለም፣ ምክንያቱም 6 ዓመት ሙሉ የተቀመጥኩት አባዬም ብዬ ነው። እሱ ዊልቸር ላይ ሆኖ ቲና በምታሰቃየው ጊዜ ሁሉንም ነገር ችላ እሱን ለጤንነትና ለዚህ ያበቃችው ጀግና ትሁቴ ናት። ነገር ግን ካሌብ ምንም ነገር ሁሉንም ነገር እያጠፋ ወደፊት የሚሄደው ካሌብ ግን አይታረምም ማለት ነው። በዚህም ጊዜ እሷም እያለቀሰ ተነስታ ትሄዳለች። ተከትሏት ሊሄድ ሲል በብርህ እንጂ እንትን ያልከው ተቀጥሬም ሰራው እንደዚህ እንትን ልትለኝ አይደለም ትለዋለች። የዚህ ጊዜ አባዬ የሚቆጣዋል እሱም ማለት ነው። ቁጭ በል የት ልትሄድ ነው? ታልቅስና ይውጣላት ይላል አባዬ ማለት ነው። በዚህም ጊዜ እንግዲህ አባዬም ሄዶ ሁሉንም ነገር ዳንኤልም መጥቶ ሲያያት ሰሞኑን ግን ደህና አይደለሽም እያላት ነበረ። አይ ደህና ነኝ ምን ነው እያለችው ሳለ እንግዲህ ያወራችሁ ነበረ ሁሉንም ነገር። እሷም እንግዲህ ሻንጣዋን እያዘጋጀች ለመሄድ ፈልጋለች እና ሻንጣዋ ልብሷን እያዘጋጀች ነበረ። ልትሄጂ ነው እንደ እያለ ነበር ዳንኤልም
አይ አይደለም እያለችው ነው። ለአባዬ ግን ሁሉንም ነገር ነግረው አንቺ ካልሽ እንግዲህ ምንም ማድረግ አልችልም እያለ ነበረ። 6 ዓመት ሙሉ ቤተሰቦቿም እየደወሉ እየጠየቀቻት ነበር፣ እህቷም ማለት ነው። እናም ነው እያሉ ሳለ እሷም እሺ በማለት ቃሏን ሰጥታለች። እናም ልትሄድ ተዘጋጅታ ሁሉንም እያዘጋጀች ወደ ዳንኤል ስንመጣ ዳንኤልን አባዬ ጋር ሲገናኙ ዳኒ የምትሰራልኝ ስራ ምን መሰለህ? መጀመሪያ አባዬ ካሊብን ከዚህ ቤት ወጣ፣ አንተ ሚስትህም እስካሁን አላችሁ ብሎ አባዬ ሁሉንም ይጮህባቸዋል። እንዴ ከቤት የት ነው የምወጣው ይላል። ይሄ ቤት አንተ ነው እንዴ? የራሴ ቤት እኮ ነው ብለው አባዬና ካሊብ ይጣላሉ። እኔ ወረቀት ብቻ እንጂ እሷ ጋር ምን ባልና ሚስትነት አለን ብሎ እሱም እንደዚህ ይላል። ይቅርታ ማታደርጉልኝ ለምን ነው ብላ ቲና በጣም እንትን ትላለች ማለት ነው። ያንቺ ይቅርታ በተግባር ስታሳይ እንጂ አንቺ ይቅርታ ምንም አይደረግ ብሎ አባዬ መልሷት ነበረ ማለት ነው። እናም ቲና አሁንም ላይ ክፋቷ እንደቀጠለ ነው። ባለቤቷ ካሊብን ወይንም ትሁትን እንድናግት እናደርግና እነሱ ሲታገትባቸው አባዬ 1 ሚሊዮኑን ብር ይሰጥሃል፣ ስለዚህ እኔ ምንም ብር የለኝ እውነቱን ስነግርህ እያለ ነበረ ስትለው፣ ደግሞ ትሁት ማናት ስትል የቤት ሰራተኛዋ ናታ ትለዋለች። የዚህ ጊዜ አንቺኑ ነው የምገልሽ፣ ምን ብዬ ነው እሷን የሰው እምነካው እያለ ይላታል ማለት ነው። የዚህ ጊዜ ቲና የምትሆነው ቅጡ ጠፍቷታል ማለት ነው። ትሁቴም እንግዲህ ለመሄድ ወስናለች። ሁሉንም ነገር ጨርሳለች። ተዛ ቤት ተስፋ ቆርጣለች። ካሊብ ልቧን ሰብሯታል በሚናገረው ነገር። ያፈቀረችው ፍቅረኛ ካሊብ ማለት ነው ያልሆነ ቃላት የሰጣት በጣም ዝቅ በማለት ክብሯን እንትን ማለት ነው። እናም እንግዲህ ይሄንን ሳለች ዳንኤል ጋር ሲገናኝ አባዬ ወረቀቱን የ80 ወረቀቱን እንድትቀድ አድርጋት እያለው ነበር። አባዬም ይሄንን አድርግ ሲለው በዚህ እንኳን እንደው አባዬ እሺ የምትለኝ እንደ በፊት እኮ አይደለም፣ ሁለተኛ ደግሞ በዚህ ጭራሽ እንትን አትልም። ምክንያቱም በአሁን ላይ የመተማመኛዋ እሱ ነው። ምንም ገንዘብ የላት፣ ምንም ነገር የላት። በዚህ ነው እናንተን የምትለው። አሁን ላይ ያለችበት ሁኔታ ይሄ ነው። ስለዚህ እሺ ካለችኝ ችግር የለውም በማለት እሞክራለሁ ብሎ ዳንኤልም የአባዬን ምክር ይቀበላል ማለት ነው። እንግዲህ ትሁቴም ለመሄድ እየተዘጋጀች ስለሆነ የት ልትሄጂ ነው እያለ ዳኒም በጣም እያያት ስለነበረ ተከፍቷል። ሲወጣ አባዬን ያገኘዋል። ምንድን ነው ሲል አባዬም ትሁቴ ልትሄድ ነው መሰል እየተዘጋጀኝ ነው ሻንጣዋን እያለ ነበረ። አዎ ትሄድ፣ ካሊብ አስቀይሟታል እያለ ካሊብን እንግዲህ እውነት ነው እኔ እንኳን እሻላለሁ ከሱ፣ እሱ እኮ ዝም ብሎ ነው እያለ ዳንኤልም ይናገራል ማለት ነው። እንግዲህ አሁን ላይ ቤቱን በጥብጦታል ማለት ነው። ካሊብ ከትሁቴ ጋር ተጣልቶ ትሁቴንም ረብሿታል ማለት ነው። የእሱን አባት ብዙ ነገር መስዋዕትነት የከፈለችለት እንደዚህ ብሎ መናገሩ እሷን ልቧን ሰብሯታል። ቤተሰብ እኮ አለኝ እኔም እንደዚህ እንትን የሚሉኝ በማለት ነው የወሰነችው ማለት ነው። ሻንጣዋን አዘገጃጅታ ሁሉንም አስረትባ አባዬን እንግዲህ ሳሎን ላይ ቁጭ ብላ አባዬ ካሁን በኋላ በቃ ልሄድ ነው ስትለው፣ አባዬም በቃ እንደዚህ ታዲያ ይህን ያክል አመት ተቀምጠሽ እንዴት ነው ታዲያ የምትሄጂው እያላት ነበር። አይ ችግር የለም በቃ ከሱቅ ሁሉንም ነገር እገዛለሁ ሲሄድ በመስመር ትለዋለች። በቃ እኔ ትራንስፈር ታረግልሻለሁኝ የምትልኪውን ገንዘብ እያለው አባዬም እና ትሁቴ ተቃቅፈው በመተቃቀፍ ይለያያሉ ማለት ነው። እንግዲህ ትሁቴ ከበር ላይ ይቅርታ ብሎ በልመና ይመልሳት ይሆን ካሊብ ወይስ ትሁቴ እንደወጣይ ትቀራለች የሚለውን እንግዲህ ተጸጽቶ ሂዶ አልቅሶ ይለምናታል ብዬ አስባለሁ። ለነበረን ቆይታ አመሰግናለሁ።